ሰበር መረጃን እነሆኝ። በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ ተመሰረተባቸው። እነማን ማን ናቸው የሚለውን ሙሉ መረጃውን ላደርሳችሁ። የሲደበብ ምልክት ነክታችሁ ቤቱን ፎሎ፣ ይህን ቪዲዮ ላይክ፣ ሼር በማድረግ ጀምሮ አካውንቴን ዋን ሊንክ ላይ ስለሆነ ፕሮፋይል ኮፒ ሊንክ 510 ጊዜ ስለሆነ አዲስ አበባ ሚያዝያ 30 2018 ዓ.ም የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ ተመሰረተ። ተከሳሾቹ አንደኛ አቶ ዲቦራ ፉፋ፣ ሁለተኛ አቶ ሹማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አባል ግዛው፣ ስድስተኛ አቶ ጌታቸው አሙኝ፣ ሰባተኛ ወይዘሮ በረከት ወርቁ፣ ስምንተኛ አቡሽ አየለ ጌትነት፣ ዘጠነኛ አቶ ይልቃል፣ አስረኛ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር፣ 11ኛ አቶ አስማኖ ምህረት፣ 12ኛ አቶ አባይነህ አወልና 13ኛ አቶ ብስራት አበባው ናቸው። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ ተመልክቷል። የክሱ መዝገብ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳይ ወንጀል ችሎት ቀርቧል። አንደኛ፣ ሁለተኛ እና ሶስተኛ ተከሳሽ ማለት ነው እንደ ቅደም ተከተላቸው የባለስልጣኑ ምክትል ዋና ዳይሬክተር፣ የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርና የነዳጅ አቅርቦትና ስርጭት በክትትል ባለሙያ ከኩባንያዎች በቀጥታ በመግዛት ለሚጠቀሙ ተቋማት የፍቃድ አሰጣጥ መምሪያ መታለፋቸው በክሱ ተመልክቷል። ይሄ አንደኛው ክስ ነው። ሶስቱ ተከሳሾች በግል የስራ ዘርፍ ከተሰማራቸው ሰባተኛ ተከሳሽ ጋር በመመሳተር 466058 ሊትር ነጭ ናፍጣ ያለ አግባብ እንድታገኝና በኮንትሮባንድ ለወርቅ አምራቾች እንድትሸጥ መደረጋቸው በክሱ ላይ ተጠቅሷል። በርከት ገብረም በመንግስት ላይ ከ8.4 ሚሊዮን ብር በላይ ጉዳት እንዲደርስና በገበያ ላይ እጥረት እንዲከሰት በማድረግ ስልጣን ያለ አግባብ መገልገል ከባድ የሙስና ወንጀል ፈጽሟል ሲል አቃቢ ሕግ አስረድቷል። በሌላ በኩል በሁለተኛ ክስ አንደኛ፣ ስድስተኛና ስምንተኛ ተከሳሾች በጥቅም በመመሳተር ስምንተኛ ተከሳሽ በድምሩ ከ1 ሚሊዮን 284 ሺህ ሊትር በላይ ነዳጅ ያለ አግባብ እንዲያገኝ በማድረግ በመንግስት ላይ ከ22.59 ሚሊዮን ብር በላይ ጉዳት እንዲደርስና የነዳጅ እጥረት እንዲከሰት አድርጓል ብሏል። በዚህም አንደኛና ስድስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ስምንተኛ ተከሳሽ በልዩ ወንጀል አድራጊነት ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በሶስተኛ ክስ ዘጠነኛ ተከሳሽ የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ከህግ አግባብ ውጭ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት መድረሱን ክሱ ያመለክታል ማለት ነው። በዚህም መሰረት አንደኛ፣ አራተኛና አምስተኛ ተከሳሾች በዋና ወንጀል አድራጊነት እንዲሁም ዘጠነኛ ተከሳሽ በልዩ ወንጀል አድራጊነት በፈጸሙ ስልጣን ያለ አግባብ መገልገል ከባድ የሙስና ወንጀል ተከሷል ማለት ነው። በአራተኛው ክስ ላይ 11ኛ፣ 12ኛና 3ኛ ተከሳሾች የነዳጅ ጭነትና ግዢ ሀገር አቀፍ የነዳጅ ሰንሰለት ስርዓትን በመጥቀስ በአጠቃላይ 1.9 ሚሊዮን ሊትር ነዳጅ መንግስት እንዳይቆጣጠር ማድረጋቸው ክሱ ላይ አመልክቷል። በዚህም መንግስት ድጎማ ያደረገበትን ነዳጅ ከጅቡቲ በመጫን 17.8 ሚሊዮን ብር በላይና በገንዘብ የማይገመት ጉዳት በማድረስ በዋና ወንጀል አድራጊነት የመንግስት ስራ በማይመች አኳኋን በመምራት ከባድ የሙስና ወንጀል ክስ ተመስርቶባቸዋል። በአምስተኛ ክስ ላይ 11ኛ ተከሳሽ የኢፌድሪ ወንጀል ህግ አንቀጽ 346ን እንግዲህ በመተላለፍ